ሴት በአደባባይ ተሰብካለች አሰብክም? ንገሩኝ፣ ተሰብካለች አሰብክም? አሰብክም። በሁለት ምክንያት። የመጀመሪያው ክህነት ስለሌላት። ታዲያ ክህነት የሌለው ወንድ ይሰብካል አይደለም ወይ? ትክክል ነው። መምህርት መሆን ትችላለች። የአብነት መምህርት፣ የቅኔ፣ ያቋቋም፣ የቅዳሴ አትቀድስም። የቅዳሴ መምህርት ግን ትሆናለች። የሚገርም ነው። የቅኔ መምህርት ትሆናለች። ቁጭ ብለው ወንበር ዘርግተው ያስተምራሉ። እንደነማዊ ገላነሽ አይነቶቹ ማለት ነው። ብዙ የቅኔ መምህራን፣ የመጻሕፍት መምህራን፣ የቅዳሴ መምህራን አሉ። ሴቶች የወንበር ትምህርት ቁጭ ብለው አውደ ምሕረት ቆመው አይሰብኩ። አንዱ ክህነት ስለሌላቸው መገሰጽ፣ መናዘዝ፣ መገዘት ስለማይችሉ፣ ሁለተኛው ግን የሚገርመው በወንዶቹ ድክመት ምክንያት ነው የማይሰብኩት። በወንዶቹ ድክመት ምክንያት። ለምን? ወንድ ልጅ ቶሎ ከሴቶች ይልቅ የመፈተን ጠባይ ያለበት ደካማ ነው። በአይኑ ይፈተናል። ሴቷ ስትሰብክ አካሏን ነው የሚያየው። አየህ፣ የምትናገረውን አይሰማም። ስለ ወንዶች ድክመት ነው ሴቶች አውደ ምሕረት እንዳይወጡ የተከለከለው። ይሄንንማ ዋጠው በደንብ አድርገህ። ላንተ ነው እሷ እንዳትወጣ የተደረገችው። እሷ ግን ትሰማለች። ቃልን ነው የምትሰማው። መልክን ላታይ ትችላለች። አትፈተንም። በፐርሰንት አውጥተውታል በሳይንሱ ራሱ። አሁን አልነግራችሁ። ቶሎ በዝሙት የሚጠለፈው ከሴት ይልቅ ወንድ ነው። በማየት የሚሳበው ወንድ ነው። ሴቶቹ ኩሮች ናቸው። ይሄን የሰጣቸው እግዚአብሔር ነው። ስለዚህ ማን ቢያስተምር ይሻላል ከወንዶችና ከሴቶቹ? ቶሎ የሚፈተነው ነው ማስተማር ያለበት ወይስ የማይፈተነው ነው ማስተማር ያለበት? ቶሎ የሚፈተነው ቁጭ ብሎ መማር፣ የማይፈተነው ደግሞ ቆሞ ማስተማር የለበትም። ላንተ ነው ሴቷ ቆማ ማታስተምረው። ሰውየው ዝጣቱ ላይ ቁስል ወጥቶበት መርፌ ሐኪሙ ሄደና መርፌ ያዝለታል። እንግዲህ እዚህ ጋር ጣታችን ላይ ያለው ቁስል የት ነው የምንወገው? እዚህ ጋር ነው የምንወገው። እና በሽተኛው ጣቱን በሽታውና መርፌው ተራርቆበታል። ሰምታችሁኛል? መርፌው እዚህ ነው። እንዴት አድርጎ ነው የሚደርሰው? ነው ተጨቋል። ምን አገባህ አንተ? አንተ እኮ በሽተኛ ነህ፣ ዶክተር አይደለም። አንዲት እናት መተው እንደው ባክዎት መጋቢ ሐዲስ ልጅ እንደ አንድ መጽሐፍ ያነባል እንደው ሾ ምናምን ነገር ነው የሚለው እሱን እያነበበ ተለወጠብኛል። በኋላ ልጁን ጠራሁት። እንደው ለመሆኑ ጥሩ ነው ማንበብ፣ ከየት ነው የጀመርከው ንባብ አልኩት። ከኦሾ ከመጨረሻው እኮ ነው የጀመርከው አንተ። ሳትወዘጉዝ ነው የጠጣኸው። ሰምታችሁ እየሰማችሁ ነው? በደንብ ስሙኝ። ነቅ እስኪ አጨብጭቧን ጊዜ ይቅርታ በዓልም ቢሆን በቃ ነቃ እንድትሉ ነው። እኔ ሌላ ምንም ትርጉም የለውም። ህማማቱ ገብቷል። እግዚአብሔር ይፍታ። ካህን ነኝ እንድትነቃቆ። እኔ ጭብጨባ ብዙ አልወድም እንደው እና ያ ልጅ ከምን ጀመረ? ከኦሾ ኦርቶዶክሳውያን የተዋህዶ ልጆች ተአምረ ማርያም ሲነበብ በኦሾ አይን አይነበብም፣ በሶቅራጥስ አይን አይነበብም፣ በፍቅር እስከ መቃብራን አይነበብም። የድንግል ማርያም ተአምር የሚነበበው በማርያማዊ አይን ነው፣ በንጽህና አይን ነው፣ በሃይማኖት አይን ነው። እኔ የድንግል ማርያምን እኔ ውዳሴ ማርያም ስደግም ጥርግርግ አድርጌ ጭንቅላቴን ሰማይ ልኬ ነው የምደግመው። እኔ ቅዱስ ነው እያልኳቸው አይደለም፣ እንዳትሳሳቱ። እኔ እንደናንተው ምናልባት በእውቀት ከእናንተ እንበልጣለን፣ ምንም አንገናኝ። ይህንን እንዳይሸውዷችሁ። አንዳንድ መምህር ትትና የሰራ እየመሰል በእውቀት አንድ ነን፣ በየጥሩ አንድ የምንሆነው እድሜያችንን በእውቀት ጨርሰ እናንተ በአጋጣሚ እሑድ እሑድ እየተሰበካችሁ እንዴት ነው እኩል የምንሆነው? በእውቀትማ እኛ ነን የምንበልጠው በደንብ፣ ግን በህይወት ግን ትበልጡናላችሁ። የምትበልጡንም አላችሁ፣ የምንበልጣችሁም አላችሁ፣ እኩል ይሆንንም አለ። ስለዚህ እንዲያው ተአምረ ማርያም ሲነበብ በሃይማኖት አይን የሚነበቡ እንዴት ይሆናል አይባልም፣ ነውር ነው። በድንግልና ጸንሳ በድንግልና ወለደችው፣ በድንግልና ዘላለም እንድትኖር ፈቀደ እግዚአብሔር። እንደው በድንግልና እንድትኖር በጸሎት አግዙኝ አላለ? ምን አገባኝ? በምጽዋት አግዙኝ አላለ? ምን አገባኝ? እንደው ቤትህን ልቀቅልኝ አላለ? እኛ እኮ የተጠየቅነው ምንድነው? በድንግልና ተወለድኩኝ፣ በድንግልና ተጸነስኩኝ፣ ተሰቀልኩኝ፣ ሞትኩኝ፣ ተነሳሁ፣ አረኩኝ። እሷን በድንግልና እየኖረች ነው እንድትጸልይልህ እንድትለምንልህ እናቴም መድቤልሃለሁ ሲል ኧረ ጌታዬ ብሎ እጅ ነስቶ መቀበል ሲገባ ቀዥቃዣ በሽተኛ አለ። ለሐኪሙ የማይመች ገርማቸዋል። መርፌ ይባላል። ሰውየው ዝጣቱ ላይ ቁስል ወጥቶበት መርፌ ሐኪሙ ሄደና መርፌ ያዝለታል። እንግዲህ እዚህ ጋር ጣታችን ላይ ያለው ቁስል የት ነው የምንወገው? እዚህ ጋር ነው የምንወገው። እና በሽተኛው ጣቱን በሽታውና መርፌው ተራርቆበታል። ሰምታችሁኛል? መርፌው እዚህ ነው። እንዴት አድርጎ ነው የሚደርሰው? ነው ተጨቋል። ምን አገባህ አንተ? አንተ እኮ በሽተኛ ነህ፣ ዶክተር አይደለም።
እግዚአብሔር እናቴን ትለምንላችሁ እሷን ሰጥቻችኋለሁ በዚህ በረከሰ አፋችሁ እንዳትጠሩብኝ ብሎ ቢዘጋውስ? እኔም ብርሃን ነው የምላችሁ ቢዘጋውስ አፋችሁ? የ15 ዓመት ልጅ ናት። መንገድ ሄዳ አታውቅም፣ ሀገር አታውቅም። ሴት ናት፣ ልጅ ናት። በ15 ዓመቷ ልጅ አዝለሽ ግብጽ ሂጂ። እንዴት ያለ መከራ ነው እናንተ! ወደማታውቀው ሀገር መንገድ ሄዳ የማታውቅ ልጅ፣ የአንድ ልጅ እናት አባት የሌላት ወደማታውቀው ሀገር በምንድን ነው የምትሄደው? መኪና የለም፣ ፈረስ የለም፣ በቅሎ የለም፣ ሰረገላ የለም፣ በአህያ ለዚያውም በእስራኤል የክረምት ወራት በረዶ በበዛበት ሄዳስ ግብጽ የምታርፈው ወማን ቤት ነው? የትም ማረፊያ የሌላት። ለዚህ እኮ ነው ሊቁ እናቴ አንቺን ግብጽ ስትሄጂ ዓለም እንደጠበበሽ ሁሉ የኔ እናት እኔን ይጥበበኝ አላት ሊቁ። እኔን ዓለም ይጥበበኝ አንቺን እንደጠበበሽ ብሎ ያለቀሰላት ለዚህ ነበረ። እንዲህ ብላ ተቸግራ ሄደች። እሺ 700 ኪሎ ሜትርን በእግርሽ ሂጂ። እሺ እማን ቤት ነው የማርፈው? መንገድ ላይ ሴት ነው የማርፈው? የለም። የወለድሽው ልጅ ዓለምን የሚያጠግብ ነው፣ ግን ደግሞ እንጀራ ትለምናለች። የወለድሽው ልጅ ለዓለም ሁሉ የሕይወት ውሃ ነው፣ ውሃ ይጠማታል። በእግሯ ትሄዳለች፣ አውሬ ያስደነግጣታል። ኢትዮጵያን ደግሞ ዙራ ተንከራታ ግብጽ አርፋ ደግሞ ነይ ኢየሩሳሌም ሂጂ። እሺ ተመልሳ መጣስ ደግሞ ያንን ለፍታ ያሳደገችው ልጇን ደግሞ ልንሰቅልብሽ ነው ተባለ። አዝላ ግብጽ ድረስ የተንከረተተችለትን ልጇን ፊት ለፊት አይኗ እያየ ክንድ ሙሉ ችንካር ገብቶበት ተመለከተች። በጦር ተወግቶ አየችው፣ ደምቶ አየችው። ይህንን ሁሉ ስቃይ አይኗ እያየ የተቀበለች ነው። ግን ደግሞ በዚያው አይኗ ደግሞ ተነስቶ አየችው። እግዚአብሔር እንደዚህ ይል ስራ ግሩም ነው። ባይኖረንም እግዚአብሔር ስራው ግሩም ነው። ጉስቁልና ቢያጠቃንም እግዚአብሔር ስራው ግሩም ነው። ዕውቀት እየተከፈለብን ብንጨነቅም እግዚአብሔር ስራው ግሩም ነው። የማምሻ ዘመናችን ድካም የበዛበት ቢሆንም ፍጻሜያችንን ስለሚያሳምረው እግዚአብሔር ስራው ምንድነው? ንገሩኝ። ግሩም ነው በሉ። ምንድነው ስራው? እግዚአብሔር ግሩም ነው። እግዚአብሔር ስራው ግሩም ነው። እግዚአብሔርን እንዲበሉት ስራ ግሩም ነው። የበላችሁ የጠጣችሁ ብቻ የለበሳችሁ ገንዘብ ያላችሁ አይደላችሁ፣ ሰው ስለሆንን እግዚአብሔር ስራው ምንድነው ወገኖቼ? ግሩም ነው። ግሩም ነው። ቢኖረንም ባይኖረንም እግዚአብሔር ስራው ምንድነው? ግሩም ነው። በስጦታው አይለካም። እግዚአብሔር ስለሰጠን አይደለም፣ ሳይሰጠንም ግሩም ነው። በመከልከል ውስጥ ሰጪ ነው። እግዚአብሔር የሚከለክለን የማይጠቅመንን ነው፣ የሚሰጠን ለኛ የሚበጀንን ነው። ለምንን ሁሉ አይሰጠንም፣ ምክንያቱም ስራው ግሩም ነው። ተቀብለን እንዳንጠፋ ሳይሰጠን ያኖረናል። አያችሁ፣ እናት ልጇ እንዳይታመምባት ከጣፋጭ ነገር ትከለክለዋለች። ስስታም ሆነ አይደለም፣ ልጁ በጣም ያምረዋል፣ እናት ትከለክለዋለች። እግዚአብሔር ለኛ ከእናት ልጅ በላይ ውድ ነው፣ ከአባት በላይ ውድ ነው። የአባትን እልፍኝ የሚያስረሳ ፍቅር ያለው እግዚአብሔር ብቻ ነው። ታድጎቱ ታላቅ ነው። ክብርና ምስጋና ለስሙ ይሁን። ስለዚህ የሰይጣንን ውሸት አትስሙ። ጻድቅ ማለት እውነተኛ ማለት ነው። ጻድቅ አይወድቅም፣ የእግዚአብሔርን ኃይል ፈጽሞ አይጠራጠርምና። ስላልተሳካልኝ እግዚአብሔር ስላልቻለ ነው አይልምና። ጻድቅ ሰዘይት ገደፍ ይሪኩ፣ ጻድቅ ሲወድቅ አላየሁም፣ በእግዚአብሔር ኃይል ስለሚያምን እግዚአብሔር ይሰራል። ስትገባ እግዚአብሔር ይችላል በል። ጥያቄ የሚመለስልህ ባለመመለስ ሊሆን ይችላል። ጠይቀሽ ባለመመለስ ሁሉ ተመልሶልሻል። እንደ ቅዱስ ጳውሎስ አልተመለሰለትም፣ አሞት ጠይቆ አልፈወሰውም። እግዚአብሔር እያመመ ስራ ኃይሌ በድካም ይገለጣል። እግዚአብሔር እንዲህ እየወጋው ይፈውሳል። ይሄ ሰው ብሎ እኔ ባንተ ላይ የምሰራውን ተአምር ይይ። ቅዱስ ጳውሎስም እኔን ያልፈወሰ እግዚአብሔር እናንተን እየፈወሰ ነው ብሎ ሰብኳል። ንገሩኝ እስኪ። አልሰበከም። እግዚአብሔር ፈዋሽ ነው እያለ ሰበከ። እሱ ግን እየወጋው ነበር። እያመመ እግዚአብሔር ፈዋሽ ነው በል። እየራበሽ እግዚአብሔር መጋቢ ነው በይ። ምክንያቱም በልተው የሚሞቱ አሉ። ሰዓት በይ ትኖሪያለሽ። ማን ስላለ ካንቺ ጋራ? እግዚአብሔር ስላለ እግዚአብሔር ይኑር ከኛ ጋራ። ለውድቀታችን ትንሣኤ፣ ለሞታችን ሕይወት፣ ለማጣታችን ማግኘት፣ ለራቁትነታችን ልብስ ማን ይኑር ከኛ ጋር ወገኖቼ? እግዚአብሔር ይኑር። ክብርና ምስጋና ለስሙ ይሁን። ስለዚህ ከምናስበው በላይ የሚያስብልን እግዚአብሔር ታላቅ ነው። ይህን አትርሱ። ኃይሉን አትጠራጠሩት። በእውነትና በሕይወት እንኖር። ያኔ አንወድቅም። ሐሰተኛው ዲያብሎስ የእሱ እንሆናለን።
ስንዋሽ እንወድቃለን። ስለ ተዋህዶ የዋሹ ብዙ ሰዎች አሉ። መጨረሻቸው ጥፋት ነው። ለዳሪቶሙ ለህርትምና የሐሰተኞችም ሁሉ ዕድላቸው በዲን እና በእሳት በሚቃጠል ባህር ነው፣ ይኸውም ሁለተኛው ሞት ነው ይላል ራእይ 21 ቁጥር 8። ሐሰተኞች ገሃነም ነው የሚወርሱት። ስለዚህ እግዚአብሔርን ኃይል መጠራጠር ውሸታምነት ነው። ጻድቅ አያጉረመርምም፣ እግዚአብሔር አይችልም አይልም። ይሄ ውሸት ነው። እግዚአብሔር ከሃሊ ነው፣ ችሎ ይኖራል። መድኃኔዓለም ሁሉን ያስችለን ወገኖቼ። ተንኮለኛ ሰው እንኳን ስለት፣ እንኳን ምጽዋት፣ እንኳን ዝክር መሰከር፣ እንኳን የወርቅ ጥላ ማምጣት እጁን ቆርጦ ለእግዚአብሔር መስዋዕት አድርጎ ቢያቀርበው እንኳን እግዚአብሔር አይቀበልም። እግዚአብሔር የሚፈልገው የዋህ ሰውነት ነው። እግዚአብሔር የሚፈልገው ቂም የሌለበት ሕሊና ነው። ተመልከቱ፣ እግዚአብሔር ጥቀ ኄር እግዚአብሔር ለርቱዓነ ልብ እኮ እንደዚህ እኮ ነው። እግዚአብሔር ልቡናቸው ቅን ለሆነ ለእስራኤል ቸር ነው። ቅን ልቡና ላለው ጥመት ለሌለው ልቡ ለአብድ ውስጥ ተጸጋሙ አለ ሰሎሞን። የሰነፍ ሰው ልቡ በግራው ነው። ይኸውላችሁ እንዴ የሌላ ሰው ልብ በቀኝ የአንዱ ሰው ልብ በግራው ነው እንዴ? የሰነፍ ሰው ልብ በግራ ነው ማለት ሁልጊዜ ግራውን ነው የሚያስብ ማለት ነው። ጠማማ ነው የሚያስብ እና ርቱዓነ ልብ መሆን ይገባል። በሰረቀለል ለጻድቃን ወደ ርቱዓነ ልብ ተፍሲት ይሄ እኮ ነው በቃ። ርቱዓነ ልብ ለሆኑ ለአብርሃም፣ ለይስሐቅ፣ ለያዕቆብ ብርሃን ክርስቶስ ተወለደላቸው። ለጠማማው ግን ክርስቶስ ሐዘን እንጂ ደስታ አይደለም። ይሄ ጾም ሲያልቅ ክርስቶስን ልደት እናከብራለን። አዎ በሰረቀ ለጻድቃን ብርሃን ክርስቶስ ለጻድቃን ለአብርሃም፣ ለይስሐቅ፣ ለያዕቆብ ተወለደ። አንድም መጽደቅ ለሚሹ ሁሉ ተወለደላቸው። ለጠማሞች ግን ተወለደባቸው። ዝንቱ ሕፃን ስዩም ለድቀቶም ወለተንሥኦቶም። ይህ ሕፃን ለውድቀትም ለትንሣኤም የተሰየመ ነው። ክርስቶስ ለጠማሞች ውድቀታቸው ነው፣ ለቅኖች ትንሣኤያቸው ነው። ክርስቶስን ያህል ጌታ እያመለክን፣ ገነትን ያህል ሀገር ተስፋ እያደረግን፣ ድንግል ማርያምን ያህል እናት እያለን፣ መስቀልን ያህል ጋሻ እያለን መነሳት ያቃተን ለምን ይመስላችኋል? ጠማሞች ስለሆን ነው። ጸሎት አንሶን መሰላችሁ? ማህሌቱ አንሶ ነው? ሰዓታቱ አንሶ ነው? ቅዳሴው አንሶ ነው? ከኢትዮጵያ በላይስ ይሄ ላሳር ነው። ከኢትዮጵያ በላይ ሰዓታት መላእክት እንደሆኑ እንጂ፣ ከኢትዮጵያ በላይ ማህሌት መላእክት እንደሆኑ እንጂ፣ ከኢትዮጵያ በላይ ጾም መላእክት እንደሆኑ እንጂ፣ ከኢትዮጵያ በላይ ምጽዋት በፍጹም የለም። አዲያ ግን ጠማማነታችን፣ ተንኮልነታችን እንደ እስራኤል ነው። ጠማሞች ነን፣ በእውነት ጠማሞች፣ ቀናተኞች፣ በባልንጀራችን ማማር ደስ የማይለን ጉጾች ነን በእውነቱ። ይሄን እግዚአብሔር አይወድ። እመኖኝ፣ እግዚአብሔር ብቻውን የተወው ሰው የለም። እግዚአብሔር ብቻውን የጣለው ሰው ከቶም ቢሆን በመጽሐፍ አላየንም፣ በአባቶቻችንም አልሰማንም። እኛንን ብቻችንን ይሆን እየመሰለን የተሸበርነው፣ እኛንን ብቻችንን ይሆን እየመሰለን የደነገጥነው፣ እኛንን ምን ዱብዳ የደረሰብን እየመሰለን የታወክነው እንጂማ እግዚአብሔር ፍጥረቱን ረስቶ አያውቅም። እግዚአብሔር በረድኤት ከፍጥረቱ ርቆ አያውቅም ወገኖቼ። እዚህ ነው እኔ ካንተ ጋር እሄዳለሁ የሚለው ሙሴ። የትም እንሁን የት፣ በምንም እንኑር በምን እግዚአብሔር አይረሳንም። ለዚህ ነው በመጽሐፍ አልተውሽም ከቶም ቢሆን አልጥልሽም የሚለው ወገኖቼ። በእጄ መዳፍ ቀርጬሻለሁና አልተውሽም የሚል ምንኛ የሚያጽናና ቃል ተጽፏል መሰላችሁ? ኦርቶዶክሳውያን እግዚአብሔር እንዴት ይተወናል? አልተውሽም እያለ ቃል ኪዳን እየገባ እንዴት ይተወናል ብላችሁ ታስባላችሁ? አብሬ እወጣለሁ እያለ እንዴት ይቀራል ብላችሁ ታስባላችሁ? እኔ ካንተ ጋር ነኝ እያለ እንዴት አድርጎ ይሸሻል ብላችሁ ትገምቱታላችሁ? እግዚአብሔር በቃሉ የታመነ ነው። እግዚአብሔር በኪዳኑ የጸና ነው። ይህንን የእግዚአብሔር ቃል እንመነው እንጂ ምን የሚለውን አይረሳንም የሚል